አትሽ ቅርብ ጊዜ ያገባት ፌሬ ያረገዘችው ከገዛ ወንድሙ ከያማን እንደሆነ ካወቀም በኋላ ምንም እየቀየረው አቋም የለም። አትሽ የሆነ ያሰበው እቅድ አለ። እስካሁን ድረስ አጠገቡ ያሉት እና ኦካል ሌሎቹ ቢሆኑ አትሽ ቶሎ ፌራይን በፍጥነት ይፈታታል ብሎ ቢጠባበቁም ነገር ግን እሱ ምንም እየቀየረው ነገር የለም። እንደውም የሆነ የተለየ እቅድ ነው ያለው የሚመስለው። አትሽ ነገሮችን በጥልቀት ይከታተላል። በአንድ በኩል ጉልፈምና ኦማር እያበዱ ናቸው ያሉት። ምን አይነት ውርደት ነው ዘንድሮስ እየተከናነብ ነው ተባብለው ቤት ውስጥ ቁጭ ብለው እየወሩ ነበረ። በአንድ በኩል ደግሞ እዚህ ጋር አትሽ ድንገት መጥቶ ከነሱ ጋር እየተከራከረ ነበረ። አትሽ አትንኩብኝ እያለ ነው። የፈለኩትን ነገር አስቤ እወስናለሁ፣ እስከዛ ድረስ ግን ተውኝ ከኔ ራሱ ረዱ እያለ ነው። ያማን ደግሞ ከፌሬ ጋር ከተጣመረ በኋላ እችን እድል ማባከን አይፈልግም። አብሯት በጣም ምርጥ ጊዜ እያሳለፈ ነው የሚገኘው። ምርጥ ሰዓት፣ ምርጥ ጊዜ። ይህም ከሆስፒታል አብረው ተያይዞ እየወጡ ነበረ። በሌላ በኩል ቦራን ቢሆን በጧት ስፖርት ነገር እየሰራ ነበረ። እግርን ከፈት አድርገው ሲሉ ነበረ። አረባ ወንድሜ ቤኪር አረባ ካታስጨንቀኝ እያለ ነበረ። ያንተ እኮ እንደው እያለ ቤኪር ሻይን እየጠጣ ነበር። ድንገት የሆነ ሰውዬ እየመጣ ነው ያለው። መነጽር አድርጎ ረጋ ብሏል። ከኋላ አንድ ጠባቂ ያለው ወደ ውስጥ እየገባ ያለ የቡራል ጠባቂ እዚህ ጋር እያገዘ ወደ ውስጥ እየገባ ነበረ። ሰላም ወንድሜ ቡራል ሲለው ነበረ። ሀሊት እንኳን ደህና መጣ ብሎ እያቀፈው ነበረ። ሀሊት ወደ ውስጥ ከገባ በኋላ ቁጭ ብሎ እዚህ ጋር ከቡራል ጋር ሲያወራ ይሄን ነገር በርቀት የሚመለከተው ቦራ ማን ነው ሰውዬ ሲለው ነበረ። ይሄ ሰውዬ የአባት ዋና አዝጂ ነው። አባት ምንም ነገር ካልፈለገ ምንም ነገር ካልወደደ እሱ መቶ ያጸዳለታል ሀሊት ይባላል ሲሉ ነበር። ቡራል ቁጭ አድርጎ እያናገረው ነበረ። ኧረ እባክህ ምን አባዬ ምን እያቀደ ይሆን እያለ ቦራል ራሱን እየጠየቀ ነበረ። ምን ይሁን ሲል ነበረ። ቤኪርም ቢሆን አላቅም ምን ሊፈጠር እንደሚችል ከዚህ በኋላ ነገር ግን ለአባት በጣም ብዙ ስራ ሰርቶለታል። ተመልከት፣ ጓንቱን አይተኸዋል አይደለ? በቃ እንደዚህ ነው፣ በቃ ይኸውልህ እንዲህ ነው ሲንቀሳቀሱ ይሁን እያሉ ነበረ። በመጨረሻም ተጨባበጡ። ቻው እየተባባሉ እዚህ ጋር እየሄዱ ነበረ። በዚህ መንገድ ሀሊት ከአባቱ ተለይቶ ሲሄድ እዚህ ጓንቱ ሁለት ጣቱ ላይ ነበር የነበረው። ጣቱ ተቆርጧል። የፌክ ጓንት ነበር እዚህ ጋር ሀሊት ያደረገው። ባዴ ጣቱን ስትመለከት ይሄ ሰው በጣም አደገኛ እንደሆነ ገብቷታል። ከዛ ባዴ ቀረበችና ምንድን ነው እየሆነ ያለው እዚህ ጋር? ይሄ ሰው የማን ነው ስትል ነበረ። የአባዬ ገዳይ ነው፣ ገዳይ ይገልለታል ሰው አባዬ ሲያዘው ስላልነበረ ባዴ ደነገጠች። ደግሞ በሆኑ ማን ነው የሚገደለው ብላ ከራሷ ጋር እያወራች ነው። በሌላ በኩል አቴሽ አንድ ውሳኔ ወሰነ። ይህም ከቤት ሊወጣ ሆቴል ሊኖር ከዚህ በኋላ እዚህ ቤት ውስጥ ላይኖር ቃል ገባ ለራሱ። አሁን ሻንጣውን ይዞ እየወጣ ያለ ጉልፈም ተከተለችው። እንዴ አቴሽ ልትሄድ ነው? የት እየሄድክ ነው ያለው? ቆም እንጂ ወዴት እየሄድክ ነው አለችው። ከዚህ በኋላ ማየ እዚህ ቤት ውስጥ መቆየት አልችልም፣ ሆቴል ዞር ብዬ ፈለግ አደርጋለሁ እያለ ነበረ። ያማንስ ምን ሊሆን ነው ስትሮ ነበር። ያማን ምን ሆነ እያለችው ጠይቆ ነበረ። ያማን በዛች ልጅ ምክንያት ጠላት ሊሆን ነው ማለት ነው ስትሮ ነበር። ጠላት ማየ ምን እያለሽ ነው ልጁ እያለ ነበረ። እኮ ጀርባን እኮ ቤተሰቦች ልታዞር እኮ ነው እንደዛ እንዴ አለችው። እኛ ቤተሰብ አልነበርንም ማየ፣ እንደዚህ ማለትሽን አቁሚ። በቤተሰብ መካከል መጨቃጨቅ ያለ ነገር ልንጫጫው እንችላለን፣ ነገር ግን ከእርስ በራሳችን ምንም ነገር መደባበቅ ግን አይጠበቅብንም። ይህ ቤተሰብ አይደለም፣ ይህ ቤተሰብ ብዙ ነገር ይጎለዋል እያለ ነበረ። ተሳስታላቴሽ በእውነት አትሸኩት፣ ትቆጫለህ፣ በኋላ ትጸጸታለህ። ይኸውልህ አንዳንድ ጊዜ እውነት አይደለም ሲወራ ይቀርና ስታስበው ራሱ ለአይምሮ መራር ሊሆን ይችላል፣ ገባ የሚያቃጥል ሊሆን ይችላል እና አትፍረድ እያለችው ነበረ። እማዬ አንድ ሰው የሚወድሽን ሰው ከመዋሸትና ከመዘባረቅ በላይ ምንም የሚጎዳ ነገር የለም፣ እመኝኝ። መዋሸት በጣም የሚያናድድ ነገር ነው አለው ብሏት ግንባሯን ሳማትና ሻንጣውን እየጎተተ በቀጥታ መኪና ውስጥ እየገባ ነበር። አይሆንም፣ ሊሆን አይችልም፣ ይሄ ሊሆን አይችልም፣ በፍጹም አይሆንም፣ ሊያቅም አይችልም ስትል ነበረ። በሌላ በኩል ባዴ የፌራይን መታመም ሰምታ በቀጥታ ወደ ሆስፒታል እየመጣች ነው። አበባ ይዛ እየመጣች እየጠበቀችው እዚህ ጋር በመጀመሪያ ፌራይን ነበረ። ነገር ግን ያገኘችው ኦካንና አዛለ ነው። ሰላም እንዴት ናችሁ? ፌራይን እንዴት ናት? አሁን ስለ ፌራይ ሰምቼ በጣም አዝኜ ነበር ስትላለች። ደህና ናት። ዛሬ ከሆስፒታል የምትወጣበት አጋጣሚ ነው፣ እየጠበቀን ነው እያለ ነበር። ኦካን እዚህ ጋር እንደ አንተም እዚህ ነበር ካለችው አዎ እያለ ነበር። አትሽ አለ ብላ ጠይቀችው። አትሽ ሄዷል እያለ ነበረ። ድንገት ፌራይና ያማን ተያይዘው ወጡ። ባዴ ደነገጠች። እንዴ ብላ ገርማት እየተመለከተች ነበረ። ጭራሽ አብሮ መሆናቸው ሲገርማት፣ አሁን ደግሞ እዚህ ጋር ያማን ጭራሽ ፌሬን እያቀፋን ነበረ። ልሻከምሽ እንደ ልቀፍሽ እንደ እያለ ነበረ። ከውላለች በፍቅር አይን እየተያዩ ሲሳሳቁ ነበረ። ያማን ናፍቆኝ ነበር መጀመሪያ ነው ትለዋለች። ድንገት ባዴን አዩት። እንትን ማለት ፈጣሪ ቶሎ ብሎ ያሽርሽ ፌራይ ብላ በወንስ ቶሎ ሰጥቻት። ታማል ጠይቃት እንደመጣች ዋና ዓላማ እንደሆነ ባዴ ተናገረች። ስለተሻለች ደስ ብሎኛል አለቻት። አዎ እሺ እናመሰግናለን እያለ ነበር ያማን። መጀመሪያውኑ እዚህ ጋር ባዴ አትሽን በጣም ስለምታከብረው ነው ስለምትወደው ነው የመጣችው ፌሬን እግረ መንገዷ ልትጠይቅ። ከዛ በኋላ
ቻው ብለዋት እዚህ ጋር ሲሄዱ ባዴ ሰውነቷ ደርቆ ቀረ። እዚህ ጋር ኦካንም አብሯን ነበረ። እንዴ ቆይ የልጁ አባት ያማን ነው እንዳትለኝ ስትለው ነበረ። ወንድሜ ያማን ነው ማለት ፌራይ እዚህ ጋር ምንም ምርጫ የላትም ከመጀመሪያው ጀምሮ ምንም ምርጫ ስላልነበራት አቴሽ እንደመጠለያ ያገኘችው እያል ነበር። አቴሽ ይህን ነገር ከመጀመሪያው ጀምሮ ያውቃል እያላ ነበረ። ቅርብ ጊዜ ነው እኔ የሚያወቅኩት እያል ነበረ እኮ ፌራይ ሆን ብላ ካቴሽ ደብቀው ነበር መጀመሪያ እያለችው ነበር። ብሄድ ይሻለኛል ባዴ ቻው በቃ ብሏት ሄደ። ባዴ እየገረማን ነበረ። ወይ ጉድ ብላ ከራሷ ጋር ታወራለች። እዚህ ጋር ያማንና ፌራይ አብረው እየወጡ ናቸው። ሀዛና ኦካን ይከተላቸዋል። መኪና ውስጥ እያስገባን ነበር። እዚህ ጋር ሀዛን በመጨረሻም ለፌራይ እንኳን ደስ አለሽ በመጨረሻም የምንፈልገው ነገር ሆኖልናል ከዚህ ሁሉ ጊዜ በኋላ ትክክለኛ የደስታ አየር የተነፈስንበት ቀን ደረሰ እያለች ስታክፋን ነበረ። ያማንንም በደም ተንከባከባት ጓደኛዬን እያለችው ነበረ። ያማን በስነስርዓት መኪና ውስጥ አስገባት። ቀበቶን አሰረላት። መኪናው እየተነሳ ይሄዳል። በድንገት የሆነ ሰው እየተከታተላቸው ነበረ። መኪና ውስጥ ቁጭ ብሎ ያያቸዋል። ከዛ የነሱ የሚሄዱበትን መኪና ይከተላል። ኦካንና ሀዛን እዛው እየቀሩ ናቸው። በሌላ በኩል በአስቸኳይ ከዚህ ቤት እንዲወጡ እየተፈረደባቸው እነ ጀሚሌ አሁን ቤት ውስጥ ናቸው። እነ ነስሪን ቁጭ ብለው ቡና እየጠጡ ነበረ። እህቴ ሸርሚን ያው እኛ እንግዲህ ከዚህ እንሄዳለን ምን እንደማተረበሽ ተስፋ አደርጋለሁ ስላልነበረ አረ ችግር የለም ሁሉም ነገር ሰላም ነው ያጋጥማል ስላልነበረ ድንገት ቼት ይመጣ ከዚህ ስለሚሄዱ ዕቃቸውን የሚያስቀምጡበት ካርቶን ነገር ይዞ እየመጣ ነበረ። ወይኔ የሚገርም ነው ለካ እነዚህ ትልልቅ ካርቶኖች በጣም ውድ ናቸው እያል ነበር። እንደዚህ እኮ ሰፈር ውስጥ የሚሰሩትን መግዛት እኮ ትችላለች ስለው ነበረ። ከየት ነው መገዣው አንቺ ደግሞ ወይዘሮ ሸርሚን ምን እያልሽ ነው እያል ነበር። እባክህ ቼት እኔን ነገር ዝቅ አድርግልኝ እያለችው ነበር። እቃዎቹን ብርጭቆቹን ከቢፌ ውስጥ እያወረደ ካርቶን ውስጥ እየጠቀጠቀ ነበረ። አንቺ ግን የምናወራውን ነገር በሙሉ ታዳምጫለሽ እንደ እየተከታተልሽ ስትራ ነበር። እስኪ አፍሽን ዝጊ ትላታለች። እንደዚህ ሲባባሉ በድንገት ሙሽን መጣ። ከዛ ጀሚሌ መጣች። ከዛ በኋላ አሁን በተወሰነ ሰዓታት ልዩነት ከዚህ ቤት እንደሚሄዱ ይጠበቃል። አባዬ እንዴት ነው ፌሬን ቻው ሳታላት ነው እንደምትሄዱ ስትለው ነበረ። ልጄ አይኖቿን ለማየት ራሱ በጣም አፍራለሁ። የሆነውን ነገር እፍረቴን ራሱ መሸከም በጣም ይከብደኛል። እኔ ለሷ ሸክም ነኝ ቢቀርብኝ ይሻላል እያለ ነበረ። አዎ ትክክል ነው ሙሽን ትክክለኛ ነገር ተነግራል እያለች እዚህ ጋር ጀሚሌ ትናገራለች። አሊያና ታለች ይባባላሉ። አሊያና ተኝታለች እያለች ነበር ነስሬን። እዚህ ጋር ጀሚሌ አሊያናን ለማየት እየሄደች ነበረ። ቆይ እንዴ አሊያና ጭራሽ ለየላት እንዴ ከመኝታ ክፍል ማትወጣው ይባባላሉ። እዚህ ጋር ጀሚሌ ወደ አሊያና መኝታ ክፍል እየገባች ነበረ። አሊያና ተነሽ ምን እያደረግሽ ነው ያለሽው አንቺ እዚህ ተጋድመሽ ምን ማለት ተነሽና ታግዥናለሽ ኪችን ውስጥ ነይ ስትነበር ማያሞኛል ስትል ነበረ። እንዴ ምን ብዬሽ ነበረችን ሴት አትስሚያት አላልኩሽም ነበር እንዴ አጠጣትሻ ጠጣሽ ነው አይደለ ይኸው ትሸቻለሽ አውስትራል ነበረ። እማዬ እስኪ እንደው የሚጠጣ ነገር ነገር እስኪ ያቀብኝ እባክሽ እኔ እንደዚህ መተሻጩህብኝ ስትጮህብኝ ጣጣጣጣ የሚል ነገር ይሰማኛል እባክሽ ስትል ነበር። ምን ማለት ነው ተነሽ ከዚህ ብል ስሚ ሸክም እንድትሆኝብኝ አልፈልግም ተነሽ ሻንጣሽም ወይ እንሄዳለን እያለቻ ነበረ። እማዬ አሞኛል ስትል ነበር። እኛም አሞናል ተነሽ እያለቻ ነበር። እዚህ ጋር አሊያና ስልኳን እያየች እንዴ ስንት ጊዜ ነው የሚቆዩት አይመጡም እንዴ ስትል ነበር። እነማ ትላታለች። እነማን ሊሆናሉ ያማና ፌራይ ናቸው ስትራ ነበር። ሀዛል ጋር ደውላለሁ ሀዛል ሆን ብላ ስልኩን አታነሳም ትላታለች ተናዳ። በሌላ በኩል ያማና ፌራይ ወደ ሌላ ቤት መጡ። ወደዚህ ቤት እየገቡ ናቸው። ከበር እየወረዱ ነበረ። ወደ ውስጥ እየገቡ ናቸው። ደገፍ አድርጓት። እዚህ ጋር የሚከታተላቸው ሰውዬ መኪና ውስጥ ነው ያለው። በርቀት እያያቸው ነበረ። ሌላው እዛው ቦታ መጥተዋል እዛው ቦታ ነው የመጡት እያለ መልእክት እያደረሰ ነበረ። ያማና ፌራይ በሩን ከፍተው ገቡ። እዚህ ቤት ውስጥ በጣም ብዙ ደስ የሚል ጊዜ አሳልፈዋል። አሁን ሶፋውን በሙሉ እያስተካከለ ከዛም በኋላ መስኮቶቹን እየከፋፈተ በቃ እዚህ ጠብቂኝ ብሏት አንዳንድ ነገር ሊያስተካከል እየሄደ ነበረ። በሌላ በኩል አሊያና ሸርሚንና ጀሚሌ ተፋጠዋል። ስሚ አንድ ነገር ልንገርሽ ምን ተፈጠረ ግን አንቺ በጣም ብዙ ብርቱ ሴት እኮ ነበርሽ እኮ እንዴት በቀላሉ ትሸነፊያለሽ ማለት የድሮዋ ጀሚሌ በቀላሉ ተስፋ አትቆርጥም አይደል እንዴ ተመልከቺ ጭራሽን እየቆላሽ የሆነ ነገር ማድረግ አለብሽ በእርግጠኝነት የሆነማ የደበቅሽማ ነገር አለ ስራ ነበረ ክብር የሚባል ነገር አለኝ ሸርሚን ክብር የሚባል ነገር አለ ስራ ነበረ ሸርሚን እዚህ ጋር ከት ብላ ሳቀችባት። ኧረ አንቺ አትቀልጂ በእናትሽ መች ነው ግን ማሾፍ የጀመርሽው ምን ማለት ነው? እኔ እኮ አንቺ ስለማቀርሽ እኮ ነው። ስሚ እንደዚህ የሚባል ነገር የለም። ይኸውልሽ አሁን እዚህ ቤት ውስጥ እየሆነ ያለውን ነገር ታውቂያለሽ። ስራ ነበር ምን ሆነ ስራ ነበር አይደለም እኔ እኮ እንዳትከፊ። ነገር ግን ያማን እቺ ልጅ የማይፈልጋ ከሆነ ሌላ ሰው የሚፈልግ ከሆነ ለምንድን ታዲያ እቺ ልጅ ያገባት ምንድን ነው ምክንያቱ እያለቻ ነበረ። እንዲህ ብላ አስጠይቃት። ጀሚሌ ስትንተባተብ ዝመለሽ አቀባጥሪ ስትራ ነበር። ድንገት አሊያ መጣች። እማዬ ስለምንድን ስለ ያማንና ስለ ፌራይ የምታውቂው ነገር ነበር እንዳለቻት። በምን ላቅ እችላለሁ እነዚህ የረከሱ ሰዎች የሚያደርጉትን ነገር በምን ላቅ እችላለሁ ስትራ ነበረ። እዚህ ጋር አሊያና የበለጠ መጠራጨር ጀመረች። ነገር ግን ምንም የምታደርገው ነገር የለም። እዚህ ጋር ያማን ተመልሶ መጣና የፌራይን ጫማዎች እያወለቀ ነው። ነይ ግርሽን ብድግ አድርጊና ለጠበይ እዚህ ጋር ተጋደመኝ እኔ የሆነ ነገር ገዝቼ እመጣለሁ እያለ ነበር። እኔ አንተን ብቻ ነው ፈልገው አለችው። የሚበላ ነገር ያስፈልገናል ብሏት እዚህ ከጎኗ ጋደም አለ። እየሳማት ነበር። በመጨረሻም ተጣምረዋል። ትንሽ ቆይት ብሎ ግን እንደሚል ይጠበቃል። እዚህ ጋር ድሮ የተነሱትን ፎቶ እያሳያት ብዙ ነገር እያስታውሱ ናቸው። አጠገቡ ያገኘውን ነገር እያበሰለ እዚሁ እያጎረሳን ነበር። ነገር ግን በቂ አይደለም።
በሌላ በኩል ባዴ የአቴሽ ነገር አሳስባት እየሄደች ነው። በቀጥታ ወደሱ ገና ስታየው አዘነችለት። ከዛ በኋላ አቴሽ እንዴት ነህ እያለችው ነበረ። ባዴ እንኳን ደህና መጣሽ እያለ ነበረ። ግን ደህና ነህ ስለ ነበረ በጣም ደህና ነኝ እያላት ይቀመጣል። ከዛም በኋላ እኔ የምልህ ዛሬ ጠዋት ፌራይን ላያት ሆስፒታል ሄድኩኝ እና ያው ያማን እዛ ነበረ አለችው። ዞር ብሎ ተመለከታት። እኔ ምንም እስካሁን ድረስ ያየሁትን ነገር ለማመን አልቻልኩም። እዚህ ጋር ምን ሊሰማ እንደሚችል ሳስበው ራሱ ግራ ይገባኛል እያለችው ነበር። ባዴ ደህና ነኝ እያል ነበር። አዎ ደህና ነህ ፌራይና ያማን የምርህ ነገር ግን የምር እነሱ ያሉበት ሁኔታ ለመደበቅ ቀላል ይመስላል። ሊሆን ይችላል እንዴ? ሊሆን አይችልም። ፌራይ ነገር ካንተ ደብቃለች አለችው። አዎ ደብቀችው ወይ ልደብቀው ትችላለች ወይ ደግሞ እኔ ላይ ታየኝ ይችላል። አላወኩም ነበር እንግዲህ ግን ከዚህ በኋላ ምንም ጉዳይ አይደለም እያለ ነበረ። ከዚህ በኋላ ግን አስበዋል ከፊት ለፊት የሚጠብቅ የተለየ ህይወት ነው። ግን አምንብሃለሁ አቴሽ ለምን ታውቃለህ? አንተ ፍቅር ይገባሃል፣ መፈቀር ይገባሃል። ሌላ ደግሞ ምን እንደምፈልግ ታውቃለህ? በህይወት ደስተኛ መሆን አለብህ። ደስተኛ እንድትሆን ደግሞ እኔ ደግሞ እፈልጋለሁ። ገብቶሃል? ከዚህ በኋላ ከፌራይ ጋር በምንም ጉዳይ ላትገናኝ ትችላለህ አለችው። አይደለም እያለ ነበር። አይደለም ምን ማለት ነው እያለችው ነበረ። ያው አንዳንድ ስሜቶች እስኪወገዱልኝ ድረስ አሁንም ቢሆን ከሷ ጋር እንደተጣበኩኝ የምቆይ ይሆናል ባዴ አላት። አምላኬ አቴሽ እያገባኝ አይደለም። አሁንም ቢሆን አፈቅራታለሁ ልትለኝ እንዳይሆን ብቻ እንጂ እንደዛ እንዳትለኝ ብቻ። ስሜት የማይስ ነገር አታውራ አቴሽ። ምን እያልክ ነው ያለው እንዴ? እሷና ወንድም እኮ አብረው ናቸው፣ እንደገና ልጅም እየጠበቁ ናቸው። ፌራይ መቼም አንተን አታፈቅረም። ይሄን ነገር እኮ ታውቀዋለህ፣ ትረዳዋለህ አይደለ? በመጨረሻም ልብ ነው የሚሰበረው ስትል ነበር ባዴ ስለ ምክርሽ ስለ ሁሉም ነገር አመሰግናለሁ። ከዚህ በኋላ ምልልሽ እንደምችል አላውቅም። እውነት ለመናገር በጣም ምርጥ ጓደኛ ነሽ፣ መልካም ሰው ነሽ። እንግዲህ ከዚህ በላይ መልስ ልሰጥሽ አልችልም፣ በጣም አዝናለሁ። ነገር ግን ያው በዚህ ካምፓኒ ውስጥ አንቺ እንደምጠብቅሽ ቃል እገባለሁ፣ ከዚህ በፊት ቃል እንደገባሁት ማለት ነው። እና ያው ከሌላ የተለየ ነገር ምንም እንዳጠብቂ እያለ ነበረ። ጥሩ እሺ ብላው ጥላው እየወጣች ነበረ። እዚህ ጋር አቴሽ ተኮሳተረባት። ባዴ ተከፍታ ሄደች ነው። ባዴ በአቴሽ ንግግር ትንሽ ደብሯታል። ነገር ግን ፊት ለፊት ዛሬ ጠዋት አባቷ ጋር መጥቶ ያየችው የኃይለኛ ሰውዬን አየችው። እንዴ ምን ያደርጋል ብላ ስትለው ነበር። እሱ ግን ልክ ኤሌክትሪሽያን መጥቶ የኤሌክትሪክ ሰራተኛ መስሎ ነበር የመጣው። በደንብ አይተዋለች። ነገር ግን ባዴ ትኩር ውስጥ ብላ ስታይ ወደ አቴሽ ቢሮ ገባና በቀጣይ የተበላሸ ነገር ስላለ ላስተካከል ብሎ ገባ። አቴሽ መልካም ስራ ይለዋል። ይህ ሰውዬ ከገባ በኋላ አንድ ነገሮችን ሲያስተካክል ባዴ ድንገት መጣች። ወደ ቢሮ መጣችን። አቴሽ አለችው። ድጋሚ መጣሽ እንዳላት ስልክ ረስቼ ነበረ ልወስዶ ነው የመጣሁት ብላ ገባች። እየፈለገችው ነበረ። ዞር ብላ ሰውየውን አየችው። ሰውየው ስራውን እየሰራ ይመስላል። አቴሽ ደግሞ ባዴ ነው የሚያየው። ከዛ ዞር ብላ ደግሞ እዚህ ጋር ኤሌክትሪሻኑን እያየ ነበር። ባዴ ችግር አለ እንዴ ብሎ እየጠየቃት ነበረ። እንዴ ሲላት ምንም የለም ስትለው ነበረ። ሰውየው ዞር ብሎ አያት። ያስታውሳት ይመስላል። ትንሽ ደንገጥ ብሏል። ከዛ በኋላ ቦርሴ ውስጥ ነው መሰለኝ እንጂ አላገኘው አልቻልኩም፣ ለዛ ነው በቃ እዚህ ነበር አገኘሁት አመሰግናለሁ ብላ ወጣች። ፍንጭ ልትሰጠው ነበረ። ነገር ግን እንደተነቃበት ሰውየው እየገባው ይመስላል። ከዛም በኋላ ይሄ ነገር ይቆያል እንዴ ብሎ አቴሽ እዚህ ጋር ሲጠይቀው ሰውየው ትንሽ ብቻ ሲለው ነበረ። ባዴ ደነገጠች። ሰውየው ጨርሶ እስኪወጣ እየጠበቀችው ነው። በሌላ በኩል ያማንና ፌራይ ተቃቅፈዋል። ምርጥ ጊዜ እያሳለፉ ናቸው። በቃ የኔ ፍቅር አንቺ ተኚ እኔ እመጣለሁ እሺ መጣ ብሏት እየወጣ ነበረ። እሺ እያለችው ነበር። እንዳትነሽ በቃ እመለሳለሁ እያለ ነበር። ቻው ብሏት በቀጥታ ወጣ። ተኚ ብሏት እዚህ ጋር አስተኝቷት እንደወጣ እሷ ተመልሳ በመስኮት በኩል አየችውና በጣም እየናፈቃ ስላለ ከዛ መልሳ ተኛች። በውጭ በኩል የሚከታተሉ ሰውያን ሁሉ ነገር እያየ ነበረ። ከዛም በኋላ በቀጥታ አሁን ስልክ እየደወለ ነው። ቦራ አሁን የሚገኘው ቤት ውስጥ ነው። ቦራ ቅርብ ጊዜ ነገር ውስጥ ገብቶ ስለተያዘ የትም መንቀሽቀሽ የለም። ከዛም በኋላ አሁን ስፖርቱን ከሰራ በኋላ የሆነ ልክ እንደ በሱ አይነት የሚበጠበጥ ፕሮቲን ዱቄት እየጠጣ ነበረ። እሱን በነቃ ነገር አድርጎ እየመታ ነበር። ምንድነው የምትጠጣው አንተ ሲለው ነበረ። ፕሮቲን ነው እባክህ ሲለው ነበረ። ኧረ እባክህን አርቲፊሻል የሆነ ነገር መጠጣቱን አቁም አንተ። አሁን እዚህ ጋር እንቁላል አለ፣ ቺክን ዶሮ ነገር አለ፣ ልብ ትበላ እኮ አላጣም እኮ ስጋ አለ ምናምን ነገር ለምን እንደዚህ ነገር ታደርጋለህ ሲሉ ነበር። ድንገት ቦራ ተደወለለት። እየሰማኝ ነው ይላል። ሙስጠፋ ከሚስልክ ነበር የተደወለለት። ወንድሜ ይዛው ነኝ ያለው ሲለው ነበረ። ጥሩ አንተ በቃ ሄድ እኔ እመጣለሁ ብሎ ስልኩን እየዘጋ ነበረ። ቤኪር ከዛ ምንድነው የኔ አንበሳ የልትሄድ ነው ሲለው ነበረ። አንድ የታመመ ሰው አለ እባክህ እሱ ልጠይቅ ነው ብሎ እየሄደ ነበረ። አይ ምን ችግር ስትገባ ይሁን አይ ጀሚሌ እያል ነበረ። የኔ ቆንጆ እስኪ ልደውልልሽ እያል ነበር። ቴክስት እየላከላን ነበረ። እሷ ደግሞ እዚህ ጋር ቤት ውስጥ ናት። ሸርሚን ምግብ እየሰራች ናት ያለችው። ጀሚሌ እና እሷ አብረው ነበረ። ኧረ እኔ በጣም ናፍቅርሽ ልፈነዳዳ ነው ደርሻለሁ በቃ እየጠበኩሽ እኮ ነው። ኧረ የሆነ ነገር በይኝ የኔ ውድ የሆነ ነገር በይኝ ብሎ ነበር ቤኪር እዚህ ጋር ቴክስት ይላከው። ይሄ እብድ ትላለች። ድንገት አሊያና መጣች። እየረቦኛል ስራ ነበረ ራበሽ ና ያኔም ብይኝ ፍሪጁን ክፈችን የፈለግሽውን ነገር ሰርተሽ ቢያ ታዲያ ስራ ነበር። ፈጣሪ ሆይ ምን አይነት ነገር ነው ብላ ፍሪጅ እየከፈተች ነው። በድንገት እዚህ ጋር ኦካንና ሀሳን እየመጡ ነበረ። ሁለቱ በጣም እየተቀራረቡ ምርጥ ቤስት ፍሬንድስ ወይም ምርጥ ጓደኛሞች ሆነዋል። አሁን እዚህ ጋር በቃ በኋላ እንገናኛለን ተባብሎ ተለያዩ። ድንገት ሸርሚን ወደ ትልቁ ቤት እየገባች ነው። ጉልፈም አገኘቻት። የት እየሄድሽ ነው እያለቻ ነበር። ስልክ እያናገረች ስልኩን ከዘጋች በኋላ ወዴት ነሽ አለቻት። እኔ ሸርሚን እባላለሁ የአቶ ሙሽኪን እንግዳ ነኝ። ወደ ውስጥ እየገባው ነበረ። አንቺን አልፈልግ የመጣሁት አቶ ኦማር ነው ስላ ነበረ። ከዛ እዚህ ጋር ጉልፈም ቆይ አንዴ ምን እያልሽ ነው ያለሽ አንቺ አመሻል ውጪ ከዚህ ውጪ ምን ሻይ ቤት መሰለሽ እንደፈለግሽ መገቢበት ምንድን ነው ስራ ነበረ።
እኔን ማባረር አትችይም ምንድነው ትላታለች። እንዲህ እየተከራከሩ እያለ ድንገት ኦማር መጣ። ሸርሚን ይላታል። አቶ ኦማር ስራ ነበረ በሰላም ሲላ ነበር። አይ ያው የሚጣፍጥ ምግብ ሰርቼ ነበረ እሱን ልሰጥ ነበረ ከዛ በመጨረሻም ልሰናበት ነው አለችው። ኧረ ይቻላል እያለ ነበረ። በቃ ነፃ ነኝ ነይ ወደፊት እያለ ነበረ። እዚህ ጉልፈም አባዬ ስራ ቆይ አንዴ ሹካና ሳህን አምጡልን እያለ ነበረ። ወይኔ አምላኬ ጭንቅላቴ ሊያብድ ነው በቃ እኔ ምንም ጨርቄ ልጥል ነው እነዚህ ሰዎች ምነካቸው እያለች ስታጉረመረም ነበረ። እዚህ ጋር ኦማርና ሸርሚን ተቀምጠው ብዙ ነገሮችን ማውራት ጀመሩ። ሸርሚን ቀስ ብላ ኦማርን የሆነ ነገር ለማድረግ እያሰበች ነው ያለችው። እሱን ለመሳብ እየሞከረች ናት ያለችው። የሰራችው ምግብ እያቀራረበች ነው። መጀመሪያ ወተት ቀዳችለት ከዚያ የሰራችው ምግብ ማቀራረብ ጀመረች ብላ እያለችው ነበር። ፓፓ ምን አይነት ድንቅ የሆኑ የተባረኩ እጆችን ያሉሽ በፈጣሪ እንዴት ሰው እንደዚህ አይነት የሚጣፍጥ ምግብ ይሰራል እያለ ነበረ። ከዛ አሁንማ ከዚህ ኮሎኔር ነው ብላ ያሉበትን ችግር ነገረችው። ቀስ በቀስ እሱን ለማግኘት እየሞከረች ነው የምትገኘው ወይም ደግሞ ለማሳመን እዚህ እንዲቆዩ። ኦማር ኧረ እንደዚህማ መሆን የለበትም እያላት በእሱ አነጋገር ትንሽ እየተዋጠ ነው የሚገኘው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክብሯን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።